ይቸገራል። አንድ ውሽማ አጥር እየዘለለ ሚስቱን ይተኛበታል። ሁለት ጅብ አጥር እየጣሰ ከብት ይበላበታል። ባልየው በዚህ ይቸገርና ምን ማድረግ አለብኝ ብሎ በሰፈሩ የሚገኙ አዛውንቶች ጋር ይሄዳል። አዛውንቶቹም መላ ይዘይዱለታል። ከአጥሩ አጠገብ ጉድጓድ ቆፍርና በሰንበሌጥ ተሸፍነዋል። ባልም ታዛዥ ነው እንደተባለው ያደርጋል። ጅብም እንደለመደው አጥር ሲጥስ፣ ውሽማም እንደለመደው አጥር ሲዘል ጉድጓድ ውስጥ ይፋጠጣል። በንጋታው ባል ይህን ጉዳይና ለአዛውንቱ መጥቶ ኧረ ጉዱን እዩ ብሎ ያሳያቸዋል። ካዩ በኋላ ሸልላል። ምን ያለው ደግ ቀን፣ ምን ያለው በጎ ቀን፣ ግጥምጥም አደረገው ሁለቱም በአንድ ቀን አለ። ይሄ ጉደኛ ሰፈርም ዛሬ እኔና የእድራችን ዳኛ ሻምበልን ፊት ለፊት አፋጠጠን። ሰው እንዴት ለጠቡ እንኳን አሳማኝ ምክንያት ያጣል? የድሩ መደበኛ ስብሰባ ላይ ቁጭ ብለን እያወራን የመጨረሻውን አጀንዳ ቆሞ መግለጫ መስጠት ጀመረ። የመጨረሻው አጀንዳ የቀጣዩን ምርጫ ሂደትና ሁኔታ የሚል ነበር። የድራችን ዳኛ ሻምበሎዬ አጀንዳው ሰዓት ላይ ጉሮሮውን ጠርጎ ተነሳና ክቡራት የድራችን አባላት እንዲሁም ከፍተኛ አመራሮች፣ በዚህ እድር ላይ ብዙ ያልጨረስኩት ነገር ስላለ መጪው ምርጫ ይለፍና እኔ ላስተዳድረው። አይ እጄን አወጣው በጨዋደም ስለምንተዋወቅ እድል አልሰጠኝም። የማማለጣሽን ጠጅ ቀማምሼ ነበረ ብድግ ብዬ ማውራት ጀመርኩ። እዚህ ሰፈር እውነትን ለመናገር እድል ይሰጠኛል ብለህ ከመጠበቅ 40-60 በትዕግስት መጠበቅ ይሻላል። ብድግ አልኩና ክቡር ዳኛ ሻምበል እርሶም አይጨርሱት ስራው ነው ወይስ የድሩን ብር ነው? ድንግጥ ብዬ ቆምኩኝ። ይሄ ይሆናል ብዬ በእውኔም በህልሜም አስቤው አላውቅም። ከሰመመን ያነቃኝ እኮ የአዝማሪው ባንጃው ግጥም እኮ ነው። አሁን ነው መበርገግ፣ አሁን ነው መደንገጥ፣ ጥጋበኛ አህያ ሰማዩን ሲራገጥ፣ እብሪት ልቡን ነፍቶት ሰው በእግዜር ሲያላግጥ፣ አሁን ነው መበርገግ፣ አሁን ነው መደንገጥ። ታዲያስ አሁን ነው መበርገግ፣ አሁን ነው መደንገጥ ሲለኝ ነቃ። ከዛ መልሶ አዝማሪው ባንጃው አሁን ምን ያደርጋል መበርገግ መደንገጥ፣ ዋርካ ያልነው አድባር በሐረግ ሲበለጥ፣ በእንቁላል ሳይቀጡት ማለት እንዘጥ እንዘጥ፣ ትርፉ ድካም ብቻ ነገን ለመሸቀጥ፣ ድሮ ያልነው ትላንት ዛሬ ላይ ሲገለጣል። ነቃ ከድንጋጤና ከሰመመኔ። የዚህ ሁሉ ታሪክ ምክንያት ምን መሰለ? ያ የፈረደበት የድራችን ዳኛ ሻምበል የለም አስቸኳይ ስብሰባ ብሎ ነዋሪውንና የድሩን አባላት ጠራ። በመጀመሪያ የእድሩን የሥራ እንቅስቃሴ ሪፖርትና ክንውን ይቀርባል ብሎ የእድሩ ጸሐፊ የሻምበል ጆሮ የሸማቾች ሊቀመንበር የሆነችው ሚስቱ ሪፖርት ማቅረብ ጀመረች። አረ ጎበዝ ሰው አልቆ የለ እንዴ? እኔ የእድሩን የሥራ ሪፖርት ስሰማ በሕይወት መኖሬን ሁሉ አድንቄዋል። አረ የሟች ቁጥር አበዛዝ! እንደውም በሕይወት ያለነውን በስም ብትጠቅስ ይሻላል የሟቹ ቁጥር ብዛት። እውነቴን ሪፖርቱን ስታቀርብ በሥራ ክንውን ጊዜ ያጋጠሙ ተግዳሮቶችና ችግሮች ካለቻቸው ዋና ዋናዎቹ አንደኛው
የሟች ቁጥር ያለቅጥ መብዛት፣ ሁለተኛ የሟች ቁጥር በጣም በመብዛቱ የተነሳ የድንኳንና የቀብር ቦታ እጥረት እና ወዘተ የመሳሰሉትን ጠቀሰች። የሚገርመው ለነዚህ ተግዳሮቶች የተወሰደው መፍትሄ ነው። የመጀመሪያው የሟች ቁጥር በጣም ስለበዛና በእያንዳንዱ ሟች የቀብር ስነ ስርዓት ላይ የህይወት ታሪኩን ማንበብ ስለተቸገረ እድሩ ሰብሰብ አድርጎ በመጽሔት መልክ አሳትሞ ለለቀስተኛው በተመጣጣኝ ዋጋ መበተን። ሁለተኛው የተወሰደው የሟች ቁጥር በመብዛቱ የተነሳ እድሩ ድንኳን ማቅረብ ስላልቻለ ተቀራራቢ ያሉትን ለቅሶኞች በአንድ ላይ በማዋሃድ በአንድ ድንኳን ላይ እርማቸውን እንዲያወጡና ለቅሶ እንዲቀመጡ በጣም በከፍተኛ ሁኔታ ትኩረት ሰጥታ ያወራቸው የሶስተኛውን የመቃብር ቦታ እጥረት ስላለ ሟቾቹን በቁመትና በእድሜ በመመደብ በጅምላ መቀበር የተወሰዱ መፍትሄዎች ናቸው አለች። እናቴን የእድሩን እንቅስቃሴና ሪፖርት ከሰማን በኋላ ሻምበል ቀጠላ። እንግዲህ ዛሬ የተገናኘነው ሁለተኛ አጀንዳ ነዋሪውና አባላቱ ያገኘውን ጥቅም እንዲገልጽ ነው ሲባል ከመቀዝፈት እጇን አወጣች። የቀበሌው ህዝብ ግንኙነት ወዲያው መቀጠል ጀመረች። ምንም የጎደለብን ነገር የለም ክቡር ዳኛ። በሸማቾች በኩል፣ በስራ ፈጠራ በኩል፣ በጤና መድን በኩል እንዲሁም በሰላምና መረጋጋት በተጨማሪም በፍትህ ስትል እንደሷ በርሬ እኔም ቀጠልኳ። በእነዚህ ጉዳዮች ላይ ግንዛቤ ብቻ ነው እንጂ የጨበጥነው ያገኘነው ጥቅም የለም አልኳ። ሻምበል እዚህ አበሻቅጦ ሲባካችሁ አካሄድ የሚባል ነገር አለ። እድል ሳይሰጣችሁ አታውሯል። አይ ሻምበል እድል ሳይሰጣችሁ፣ እድልማ የሰጠናችሁ እኛ ነን እኮ መጠቀም አቃታችሁ እንጂ። እውነቴን ነው። ድሮ ስብሰባን ተገን አድርገህ ነበር የምትበላው፣ አበሉንም ድግሱን። አሁን እናቴ ለመብላት ነው የምትሰበሰበው። እኛ ሰፈር እዚህ የወረዳውና የቀበሌ የለም ስልጠና በየጊዜው ወርክሾፕ፣ ትሬኒንግ በየቀኑ በየጊዜው። አንዱ ግራ ገብቶት እንዴ እኔ ምለው እነዚህ ሰዎች ስለማይገባቸው ነው ለምዶባቸው ነው እንደዚህ ስልጠና በስልጠና ያውሉታል። ቆይ እሺ እንደው ሌላው ይቅር፣ እንዴት የመሰልጠኛ ርዕስ እንኳን አይጠፋባቸውም ማለት እናቴ። ርዕስ እንኳን አያልቅባቸውም። በጀቱ እንደሆነ አላልቅ ብሏል። ሻምበል የጥቅማ ጥቅም ወሬ ጥሩ እንዳልሆነ ቶሎ ገባው መሰለኝ። ወዲያው ጆሮአችንንና አፋችንን ለማስያዝ እንግዲህ በቅርቡ ከውጭ ያስገባነው ዘይት ስላለ በየቤተሰብ 3 ሊትር ይሰጣል ሲባል ዛሬ አንላቀቅም አይነት ነው። መምህር ቅኔ እጃቸውን አውጡ እሺ ሲባሉ ጥሩ ነው። እንደዚህ በ3 ሊትር በየቤቱ መሰጠቱ ጥሩ ነው። ግን የምታስመጡት ዘይት ለመለየት ከበደን እኮ። ቅቤ ይሁን ዘይት ይሁን ያረጋጉ ፍጥነት እኮ ከወተት ሁሉ ያስቀናሉ። እውነቴን ነው ብለው ወደኛ ዞሩ። መምህር ቅኔ እውነቴን ነው ምላችሁ። እኔ ይህን ዘይት ከተጠቀምኩ በኋላ ጉልበቴን ሁሉ እያያዘኝ ነው። ይገርማችኋል፣ ቤተ ክርስቲያን ሁሉ ሄጄ ቆሜ ነው መሰግደዋል። ሰው በሳቅ እያውካካ ሲያጨበጭብ ሻምበል እየተናደደ መጣና የመጨረሻ አጀንዳችን ምን መሰላችሁ ብሎ ሳቁንና ጭብጨባውን አቋረጠ። የመጨረሻው አጀንዳችን
የወረዳው ፍርድ ቤት ግቢ ውስጥ የሚገኘው የፍትህ ምልክት የሆነችው ሐውልት በንፋስና በእድሜ ብዛት ምክንያት ልትወርቅ ስታጋድል በአጣና ደግፈን ነው ያቆምናት። ስለዚህ ይህንን ማሳደሻ መዋጮና ድጋፍ ከእናንተ ያስፈልጋል። የዛሬው ጉዳይ እዚህ ጋር የተነሳ ማማ ልጣይሽ ቀሚሳቸውን እያስተካከሉ ነጠላቸውን እያጣፉ ተነሱ። ምን ሐውልቱ ብቻ ብለው ጀመሩ። ምን ሐውልቱ ብቻ? ፍርዱና ብይኑ ራሱ በጉቦ አይደል የተደግፎ ያለው? ሐውልቱን ትታችሁ ስርዓቱንና ብይኑን ብታስተካክሉና ብታድሱልን አይደለም ገንዘባችንን እድሜያችንን ሁሉ ለመስጠት ዝግጁ ነን አሉ። አቤት የነፍስ ምግብ እኮ ነው ያወሩት። የዛሬው ጉዳይ እዚህ ጋር ነው የተነሳው። ሻምበል ሴረኛ እያወሳሰበ እዛ ወረዳ ፍርድ ቤት ማማ ልጣይሽን ከሱ አስፈረዳቸው። በአደባባይ ያወሩትን ሐሳብ በህቡና በሚስጥራዊ ቡድን ብሎ ከሰሳቸው። የሻምበል መክሰስ አይደለም የሚገርመኝ፣ ስብሰባው ላይ የነበረው ነዋሪ ምስክር ሆኖ ቆሞ ሳየው ታዲያ ይሄኔ ነው መደንገጥ ያልኩት እኮ። ለዚህ እኮ ግራ ገብቶታል ሰው። እንዴት ማማ ልጣይሽ ላይ ይጨክናል ብዬ ነው ግራ የገባኝ። ይህኔ አዝማሪው ባንጃው ግጥሙን አለው። ተከሳሽ ባዳ ህዝብ ከሳሽ ባለ ጊዜ አቃቢው ጓደኛ ጠበቃው አበልጅ መርማሪው ጎረቤት ስጋ ዘመዳኛ ሁሉም በጉቦ ነው ፈራጅ የለም ለኛ አለ። ህዝቡ ምን ሆኖ ነው ካልኩ በኋላ የገባኝ ለካ ህዝቡን የምናስጨንቀው ከምንጩ መረቁን ስላልቻልንበት። እውነቴን ፈርተን እኮ ነው። እገሌ ነው እገሊት ነው ማለት ፈርተን እኮ ነው ህዝቡ ላይ የምናላክከው። መምህር ቅኔ ምን አሉ? ያላነበበ ጸሐፊ ሁሉም ነገር ያልተጻፈ ነው የሚመስለው። እውነታቸው ነው። ከአካባቢና ከምትኖርበት ዞር ዞር ብለህ ካላየ ሌላ አዲስ ነገር ያለ አይመስልማ። ሁሉ ጊዜ አንተ ትክክል፣ ሁሉ ጊዜ አንተ ተጨቋኝ አድርገህ ብቻ ነው የምታስብ። እዚህ ሰፈር ግን ይለያል። ያነበበና ያወቀ የምትለው ሰው ያታኩሳል እንጂ አይተኩስም። ፍርሃት ብቻ ሰጥተውን ዝም ጭጭ ብለህ። ለዚህ ነው ማማ ልጣይሽ ላይ በፍርሃት ተሳስሮ ቢመሰክርባቸውም ቅር ያላል። እናስ ልጅህን እኮ ፍርሃት አይደል የምትሰጠው? አያጅቦ መጣል ሳይመጣ ተኛ ትለዋለህ፣ ይተኛ። አይ ጠይቃለሁ ካለ ይቆነጠጣል። እነ ሻምበል እንዴት መሰለ የሚያረጉ? ጸጉር ቆራጭ ነን ብለው ይመጡልሃል አንተ ጋር። ከዛ መቀስ ይዘው ጺምህን እያስተካከሉት አፍንጫ ስር ያለውን ጺም በቀስታ እየከረከሙ ይጠይቀዋል። ይሄ እንዴት ነው? አገሪቷ ምን ላይ ነው ያለችው? አስተዳደሩና ስርዓቱ ሲሏል። እናቴ አንተ እንዳታወራ መቀሱ አፍንጫ ስር አፍህና ምላስ አጠገብ ነው። ግራ ገብቶ ቅንድብህን ወደ ላይ ወደ ታች ስታረግ ተስማምቶታል ማለት ነው። ህዝቡ ስርዓቱ ጥሩ ነው በሚል ይተረጉሙና ይወስዱባል። ግን አንተ ማለት የፈለከው ነገር ምንድነው? ቅንድብህን ወደ ላይና ወደ ታች በማድረግ ምን አገሪቷ ሰላም ትሆናለች? ከፍ ዝቅ አርጋችኋት ማረፊያ ያሳጣችሁት፣ የህዝቡን ኑሮ ውጣ ውረድ አበዛችሁበት ነው። ወይ ደግሞ የቅንድብ ከፍ ዝቅ ማድረግ ምንድነው? ግድ የለም ቆይ እንደወጣችሁ ትወርዷታላችሁ።
ግን ምን ዋጋ አለው? እንዳታወራ መቀሷ እዚህ ስላለች በፍርሃት አሳስረውን ዞር ብለን እንዳናይ ሆንን እኮ። ይኸውልህ ከፍርሃት ለማምለጥ መንገድ የስተት ከሆነ ከባድ ነው ወንድሜ። አሁንም አሳ ጾማለሁ አሳ ጾም የለውም በሚለው ጉዳይ ትከራከራለህ? ምን ነክቶን? አንተ ራሱ እኮ ወጥመድ ውስጥ ነው ያለው። በፍርሃት እኮ ተሸብበህ አጥምደዋል እኮ። መንገድን ካላስተካከልክ የደላላ መጫወቻ ነው የምትሆነው። ባለፈው እዚህ አንዱ ባለ ጊዜ ደላላ ነው አሉ፣ ደወሉለት ባለ ጉዳዮች። እስቲ እጄ ላይ ምን አለ ጎበዝ ሲሉት፣ አንድ አደባባይ 2 ቀለበት መንገድ አለኝ፣ ጥሩ ደግሞ ህዝቡን ሐሳብ ማስቀየሪያ አጀንዳዎች ለፌስቡክ ይሆናልኛል። የስተት መንገድህን ካልመረጥክ የደላላ መጫወቻ ነው የምትሆነው። ለምንድነው በየዕለቱ በየቀኑ አጀንዳዎቻችንም ሐሳቦቻችንም የሚቀያየረው ብለህ ብትጠይቅ፣ ምክንያቱም ትልልቅ ችግሮችና ስተቶችን ትታቸው ለትንንሽ ነገሮች ማይገባቸውን ትኩረት እየሰጠ ትልልቅ ችግሮች ሊጥሉ ሲሉና ሊገሉ ሲሉ እየነቃ ነው። ነገር ግን ብትነቃም የፍርሃት እንቅልፍ ይዘህ ስለሆነ ዋጋ የለውም። ይኸውልህ ጎበዝ፣ ለተደፈረች ሴት ውብና ትልቅ አልጋ በካሳ መልክ ስጦታ ብትሰጣት እመነኝ ከደፋሪዎቿ ጋር እንደተባበርክ ነው የምቆጥረው። በሰው ሐዘን ላይ ቁስል መስደድና ቁስል ማስፋት ቀላል ነገር መስሎ ታይቷል። እነ መንፈስና እነ ሻምበል የሚኖሩበት ሰፈር እኮ መንፈስ ባለፈው አንድ ሰው ይሞትና ሐዘን ይቀመጣሉ ሰዎቹ። ማታ ማታ የሄደ የኔ ካርታ ቁማር ያጧጡፍልሃል። በየቀኑ 1000 ብር 2000 ብርም እየሸቀለ ይዞ ይገባል። ተመቸ ማታ ማታ የሄደ። ከዛ 7ኛው ቀን ላይ ሐዘንተኞቹ በራቸው ዘግተው ጠበቁት። የማምሻ ጊዜ በለመደው ሰዓት ሲሄድ አንኳኳ። ምን ነው በር ዘጋችሁ ሲሉ፣ አይ ያው እርማ ወጣን እና አበረድንና ዘጋን በቃ ሲባል መንፈስ እኔ አላበረድኩም እኔ እርም ያልወጣልኝም ማለት በሐዘንህ ላይ ሊሳለቁ የሚፈልጉ ብዙ ሰዎች አሉ። ሰው አንድም በኑሮ ውድነት ግራ ገብቶት ሲሯሯጥ፣ አንድም ከሞት ፍርሃቱ ሲሸሽ በመሃል ቤት እያጭበረበሩና እያምታቱ የሀብት መንገዳቸውን የንዋይ ደረጃቸውን የሚሰሩትን ሰዎች ሀገር ምድሩ ይቁጠራቸው። ከፍርሃት መፈታት ካልቻልክ፣ ፍርሃት ማሸነፍ ካልቻልክ አድባሮችን አንገት እያስደፋ እንብጦችን ታስቀጥፋል። እኔ ለምን የደነገጥኩ መስሏል? ሻምበል ስለከሰሳቸው ማማለጣይሽን ፍርድና ብይን ስላገኙ የኛ ሰፈር ሰው ስለመሰከረባቸው አይደለም። ማማለጣይሽ አንገት ደፍተው በሰፈሩ ላይ ስላዘኑብን ብቻ። ምክንያቱም የፍርሃት ቲዮሪው ከባድ ነው። እንዴት መሰለ? የነ ሻምበል ቲዮሪ አንድ አስተማሪ ተማሪዎቹ ጋር ዛሬ የምንማማረው ስለ ሪሌቲቭ ቲዮሪ ነው አላቸው። ለምሳሌ የእንቁራሪትን የፊት 2 እግር ብንቆርጠው መሄድ ትችላለች? ቆረጠው፣ እንቁራሪቷ ሄደች። ለምን የኋላውንም ጭምር አንቆርጠው? ከዛ ያለ ሁለቱንም ሲቆርጠው እንቁራሪቷ እዛው ቁጭ አለች። አስተማሪው ምላል ተማሪዎች እንቁራሪት 4 እግሯ ሲቆረጥ ማዳመጥ አትችልም። እናቴ ይሄ ቲዮሪ ሐሳብ እኔ ላይ በተግባር ይፈጸማል ብለህ ነው አይደል በፍርሃት የተሸበብከው? እኔ እነግርሃለሁ፣ ጠጄን ከፍ አድርጌ ምስክር ነን ብለው የቆሙትን
ከሳሽ ነን ብለው የቆሙትም ፍርሃታቸውን ላነገሱትም ጠጄን ከፍ አድርጌ አዝማሪውን ባንጃው ግጥም ሰጣቸዋል። አየህ በመንገድህ ሽማግሌ ያልፋል፣ ታቦት አቋርጠሃል፣ ሼሁንም ዘልፈሃል። ለጨዋታ ብለው የጫሩትን መስመር በግራ አጥፍተሃል። ይኸው በቀደምለት ሽማግሌ ታቦት ሼሁንና ሕፃን አለፍናቸው ብለው ከፊት የቀደሙ ሽማግሌ አቁመው ሕፃናት ፊት ለፊት ታቦት ተሸለሙ እልሃለሁ። መጥኔ ለዚህ ፍራሽ፣ መጥኔ ለዚህ ፍርሃት። ለዚህ ነው ምነግርህ ከፍርሃትህ ካልነቃህና ፍርሃትን ማሸነፍ ካልቻልክ ነገን ጨለማ እያረክ ነው የምታስገብረው። አድባሮችን ዋርካዎቻችን ለባለ ጊዜ እየሰጣቸው ነው አንገት የምታስደፋቸው። መጥኔ